ይስጥልን። በቢሊየን የሚቆጠር የዓለማችን ሕዝብ በየቀኑ እንደዋዛ ከሚጠቀምባቸው የኤሌክትሪክና ኤሌክትሮኒክስ ቁሳቁሶች ጀርባ ስላለ አንድ የፈጠራ ባለሙያ ልተርክላችሁ ነው። ቻናሉን ሰብስክራይብ ያድርጉ፣ ጉልበት ይሁኑን። ራእዩን መቀበል ለተሳነው ዓለም በህይወቱ የኋለኛው ዘመን ባሰፈረው ማስታወሻ ላይ ይህ ዘመን የእናንተ ሊሆን ይችላል፣ መጪው ዘመን ግን የኔ ነው ሲል ጽፏል። እንደ እንከን አልባ ፈጠራዎቹ ሁሉ ይህም ትንቢቱ መሬት ጠብ ያላለለት ይህ ታላቅ ሰው በተለይም እንደ አውሮፓውያኑ አቆጣጠር ከ1990ዎቹ ወዲህ ጊዜው ደረሰ መሰል ዓለም ከእንቅልፉ ባኑ ከስንት አንዴ ብቅ የሚል ታላቅ ሰው መሆኑን እየተረዳ መጥቷል። በዚህ ታላቅ ሰው የህይወት ታሪክ ዙሪያ የተጠናከረ አንድ ዘጋቢ ፊልም የዚህን ሰው ጥፋት ምናልባት ከጊዜው ቀድሞ መወለዱ ነው ይላል። በቢሊየን የሚቆጠር የዓለማችን ህዝብ በየቀኑ እንደዋዛ ከሚጠቀምባቸው አብዛኛዎቹ የኤሌክትሪክና የኤሌክትሪክ ቁሳቁሶች ጀርባ የአንድ ሰው የፈጠራ ምናብ ገኖ እንደሚወጣ ሲታሰብ አጀብ አያስብልም? የዚህን ታላቅ ሰው ስራዎች የገመገሙ ባለሙያዎች እንደሚሉት ግን ከሞተ 70 ያህል ዓመታት አልፈውት እንኳን ለዓለማችን ያለማቸው ረቂቅ ቴክኖሎጂዎችን ለመቀበል ዓለም ገና አሁንም ዝግጁ አይደለችም። ዛሬ ታሪኩን በጥልቀት የምንዳስሰው ሰርቢያ አሜሪካዊው የኤሌክትሪካል መሐንዲስና ስፍር ቁጥር የሌላቸው ታላላቅ ፈጠራዎች ባለቤት ስለሆነ ኒኮላስ ቴስላ ነው። ኒኮላስ ቴስላ የተወለደው በያኔዋ ኦስትሪያ ሃንጋሪ በዛሬዋ ክሮሺያ ውስጥ ባለች ሲሚሊጂን በተባለች መንደር ውስጥ እንደ አውሮፓውያኑ አቆጣጠር በ1856 ዓ.ም ሐምሌ 9 ለ10 አጥቢያ ከሌሊቱ 6 ሰዓት በመብረቅ ብርሃን በደመቀ ነጎድጓዳማ ሌሊት ነበር። ይኸው የልደት ጊዜው ሚልኪው ነው መሰል ቴስላ የመላ ህይወቱ ስራ በአጠቃላይ ከኤሌክትሪክ ጋር የተቆራኘ ነው ማለት ይቻላል። በፈጠራ መብት ባለቤትነት ከተመዘገቡለት 300 ያህል ፈጠራዎቹ አብዛኛዎቹ በኤሌክትሪክ ዙሪያ የሚያተኩሩ ናቸው። ይህ ሁሉ ሆኖ ግን ቴስላ ስለ ኤሌክትሪክ ምንም አላቅም ባይ ነው። ስለ ኤሌክትሪክ ምንነት የሰው ልጅ ያወቀለት ያ ዕለት በሰው ልጅ ታሪክ ውስጥ እጅግ ልዩ ትርጉም የሚሰጠው ቀን ነው ሲል ጽፏል። በ17 ዓመቱ ኦስትሪያ ግራትስ ወደሚገኘው ፖሊቴክኒክ ገብቶ በወቅቱ ገና አዲስ ከነበረው የኤሌክትሪክ ዓለም ጋር የተዋወቀው ቴስላ በቤተ ሙከራ ውስጥ የማያት እያንዳንዷ የኤሌክትሪክ ብልጭታ በሺህ የሚቆጠሩ ጥልቅ የማወቅ ስሜቶችንና የፈጠራ መነሳሳቶችን በአእምሮዬ ውስጥ ታጭር ነበር ሲል ያስታውሳል። ቴስላ አስገራሚ የማስታወስ ችሎታና የፈጠራ ክህሎቱን ከእናቱ እንደወረሰ ይናገራል። ደከመኝ የማያውቁት ከንጋት እስከ ሌሊት ሲባትሉ የሚውሉት የቴስላ እናት ቴስላ እንደሚለው ለቤት ውስጥ አገልግሎት የሚውሉ በርካታ ሜካኒካዊ ቁሶችን ፈብርከዋል ይላል ቴስላ። እናቴ ዘመናዊ ትምህርት ቤት ብትቀስምማ ማንም የሚስተካከላት አይኖርም ነበር ይላል። ካህኑ የቴስላ አባት ታዲያ የዋዛ ሰው አልነበሩም። ስብከታቸው የምዕመናኑን ልብ የሚያማልል የሚባልላቸው የብሉይ የሥነ ጽሑፍ ሥራዎችን በስፋት ያነበቡ እንዲያውም በዚህ ዙሪያ የማስታወስ ብቃታቸውን አስመልክተው ቴስላ አባቱ በተለይ አንዳንድ ብሉይ የሥነ ጽሑፍ ሥራዎች ከምድረገጽ ቢጠፉ እንኳን መልሼ እጽፋቸዋለሁ ይሉ እንደነበረ ጽፏል። እኚህ ካህን አባቱ ታዲያ ለዚህ ሳይንስና ቴክኖሎጂያዊ ፈጠራ በልቡ ለጸነሰ ልጃቸው ከመጀመሪያው አንስቶ ያቀዱለት ሙያ የራሳቸውን የቤተ ክህነቱን አገልጋይነትን ነበር። ነፍሱ ለሳይንስና ለቴክኖሎጂያዊ ፈጠራ የተሰጠው ታዳጊ ቴስላ ታዲያ ይህን የታለመነትን የህይወት አቅጣጫ ከእሱ የውስጥ መሻት ጋር ስለማይጣጣሙ ሁሌ እንደተረበሸ ነበር። ቴስላ የሁለተኛ ደረጃ ተማሪ ሳለ በተለይ በሂሳብ ትምህርት ክፍል የኢንቲግራል ኳልኩለስ ጥያቄዎችን በጭንቅላቱ አስልቶ በመመለስ አስተማሪዎቹ አንዳች ማጭበርበሪያ የሚጠቀም እስኪመስላቸው ድረስ ያስደንቃቸው ነበር። ውስብስብ ሂሳባዊና ቴክኒካዊ ሁነቶችን በጭንቅላቱ በጥልቀት በማሰብ መከወን የቴስላ የፈጠራ ህይወቱ ሁነኛ ስልቱ ሆኖ እስከ መጨረሻው ዘልቋል። ቴስላ ይህንን ጉዳይ አስመልክቶ ሳይንቲስትም ሆነ ኢንጂነር አንድ ነገር በተግባር ከመስራቱ በፊት በምናቡ የሚሰራውን ስራ በተደጋጋሚ መላልሶ በማየት በምናቡ በመሞከር በመፈተሽ ስህተቶቹን አስተካክሎ ጨርሶ 100% እርግጠኛ ሲሆን ብቻ ነው ወደ ተግባራዊ ስራው መሄድ ያለበት ሲል ይመክራል። በምናብ ያለው የፈጠራ ሐሳቤ ወይንም ምስል ሳይዳብር ወደ ተግባር መሮጥ በከንቱ ጉልበትን ከማባከኑም በላይ የምናብና የፈጠራ ብቃትን ያዶሎዱማል ሲል ያስጠነቅቃል።
ቴስላ የሁለተኛ ደረጃ ትምህርቱን እንደ አውሮፓውያኑ አቆጣጠር በ1873 አጠናቆ ወደ ትውልድ መንደሩ እንደተመለሰ አባቱ ወደ መንፈሳዊ ኮሌጅ ሊልኩት እየተዘጋጁ ባሉበት በአደገኛ ሁኔታ በኮሌራ ተይዞ ለወራት ያልጋ ቁራኛ ሆነ። ሞት አፋፍ በደረሰው ልጃቸው ጉዳይ የሚይዙት የሚጨብጡት ያጡት አባት አንድ ቀን ተስፋ ቆርጠው ቴስላ ወደ ተኛበት ክፍል ሲገቡ ወደ ቴክኒክ ኮሌጅ ብትልከኝ እኮ እድን ነበር አልኳቸው ሲል ቴስላ ያስታውሳል። የዚህ በቴክኖሎጂያዊ ፈጠራ ፍቅር ልቡ የጠፋ ልጃቸው ክፉ ህመም ቀልባቸውን የነሳቸው አባት እዚያው በዚያው አንተ ዳን እንጂ አለ ወደ ተባለ ምርጥ የቴክኒክ ኮሌጅ ልኬ ነው የማስተምር ሲሉ ተናገሩ። ቴስላ እነዚህን ቃላት ከአባቴ ስሰማ ሁሉም ሰው ጉድ እስኪል ድረስ እዚያው በዚያው ድኜ ከአልጋ የተነሳው ይላል። በቃ ይሄ ነው አንተ ዳን እንጂ ወደ ቴክኒክ ኮሌጅ ልካለው የተባለው ህመምተኛው ወጣት ልክ እንደ አላዛር እዚያው በዚያው ከህመሜ ድኜ ተነሳው ይላል። ቴስላ ድኖ እንደተነሳ የኦስትሮ ሃንጋሪ ጦር ወጣቶችን ለተዋጊነት እያደነ የነበረበት ወቅት ነውና ከአደኑ ሽሽት አመት ያህል አዳኝ መስሎ ጫካ ውስጥ ከራርሞ ኋላ ላይ አሜሪካ ሲገባ የቅርብ ጓደኛው የሆነውን የማርክ ትዌንን እና የሌሎችንም ደራሲያን ስራዎች ሲያነብ ቆይቶ በጫካው ህይወቱ አካልና መንፈሱን አጎልብቶ እንደ አውሮፓውያኑ አቆጣጠር በ1875 ነፃ የትምህርት ዕድል አግኝቶ ኦስትሪያ ግራትስ ውስጥ ወዳለው የኦስትሮ ፖሊቴክኒክ ተቋም ገባ። በሚያልመው የቴክኒክ ተቋም ውስጥ የገባው ቴስላ ማን ይቻለው በሁሉም ትምህርቶች ከፍተኛውን ውጤት አስመዘገበ። የጥናት ትጋቱን ያዩ አስተማሪዎቹ ይሄ ልጅ በዚሁ ከቀጠለ ለህይወቱ ያሰጋዋል ሲሉ ለአባቱ ደብዳቤ ጻፉ። ቴስላ የእረፍት ቀናትም ሆነ በበዓላት ሳይገደቡ ከሌሊቱ 9 ሰዓት አንስቶ ያለ እረፍት እስከ ምሽቱ 5 ሰዓታት ሳይታክት ይሰራል፣ ያነባል፣ ያጠና ነበር። ቴስላ የሁለተኛ ዓመት ተማሪ ሳለ ከፈጠራዎቹ ሁሉ በዘመናዊ የሰው ልጅ ስልጣኔ ላይ ወደር የለሽ ተጽዕኖ ያሳደረው የታላቁ ፈጠራ ሐሳብ ተጠነሰሰ። ቴስላ በወቅቱ የነበሩትን የኤሲ የኤሌክትሪክ ጄኔሬተሮችን ፈጽሞ አዲስ በሆነ ስልት ማሻሻል ይቻላል ሲል ለመምህሩ ለፕሮፌሰር ፖሸል ተናገረ። ቴስላ እንዴት አድርጎ እንደሚያሻሽለው ሐሳቡ አልመጣለትም። ብቻ ግን በወቅቱ አለ የተባለ የኤሲ ጄኔሬተር ጨርሶ መስተካከል እንደሚችልና እሱ ራሱ እንደሚያስተካክለው አምኗል። የቴስላን ሐሳብ የሰሙት ፕሮፌሰር ቴስላ ታላላቅ ተግባራትን ማከናወን ይችል ይሆናል፣ ይህን ያለውን ግን መቼም ሊሆን የማይችል ነው ፈጽሞ ሲሉ ለተማሪዎች ተናገሩ። የዚህ ጄኔሬተር እንደ አዲስ ማሻሻያ እንቆቅልሽ በነፍሱ የሚላወሰው ቴስላ በሁለተኛው ዓመት ትምህርት ማብቂያ ግድም ግን ነፃ የትምህርት ዕድሉ ተቋርጦ የወጣለት ቁማርተኛ ሆኖ አረፈው። በቀጣዩ ዓመት ለመኖሪያና ለትምህርት የተሰጠውን ገንዘብ በቁማር ተበልቶ ባዶውን ቀረ። ቴስላ የህይወት ታሪኩን ባሰፈረበት መጽሐፍ ላይ ይህን ጊዜ አንስቶ ሲጽፍ በዚሁ የቁማር ሱስ ሳቢያ አባቱ ምን ያህል እንደተጸየፈውና የማንኛውም ሰው መዳን በዚያው ሰው እጅ ውስጥ መሆኑን የምታውቀው እናቱ በቶሎ ያለንን ገንዘብ በሙሉ በቁማር ተበልተ ብታጠናቅቀው ይሻለናል ብላ የቤተሰቡን የመጨረሻ ጥሪት እንደሰጠችው ያውሳል። በዚህ ገንዘብ የተበላሁትን ገንዘብ ካስመለስኩኝ በኋላ እዚያው በዚያው ይህንን የቁማር ሱሴን ቆርጬ ጣልኩ ይላል። የሲጋራ ሱሴንም ልክ እንደዚሁ ነው ከላይ ላይ ቆርጬ ጣልኩት የሚለው ቴስላ ሌሎች ሰዎች ሱሳቸውን እርግፍ አድርገው ሲተዉ እንደሚሆኑት ፍላጎትን የመሰዋት ሳይሆን ሱሶችን አሽቀንጥሬ መጣሌ አንዳች ኃይል አጎናጽፎኛል ይላል። ልቤን ሲያደግማ ታዝቤ ያቆምኩት ቡና ብቻ አስቸግሮኝ ነበር ሲልም ጽፏል። ቴስላ ከዚህ በኋላ አስቸጋሪ ጊዜ አሳለፈ። የፖሊቴክኒክ ተቋም ትምህርቱን አቋረጠ። ትምህርቱን ማቋረጡ ቤተሰቦቹ እንዳይሰሙበት በመስጋት ከቤተሰቦቹ ጋር ያለውን ግንኙነት አቋረጠ። ሌላ ዩኒቨርሲቲ እንዲገባ ሁለት አጎቶቹ በቂ ገንዘብ አዋጥተው ቢሰጡትም በተለያዩ ምክንያቶች በዛ የዩኒቨርሲቲ መቀጠል ሳይችል ቀረ። በመቀጠል እንደ አውሮፓውያኑ አቆጣጠር በ1881 ቤተሰቦቼ ለእኔ ሲሉ ብዙ መስዋዕትነትን ከፍለዋል፣ እናም ሸክማቸውን ቀለል ላድርግላቸው በሚል ቴስላ ቡዳፔስት ሃንጋሪ ሄዱ። እዚያ የቴሌግራፍ ኩባንያ ውስጥ ተቀጠረ።
የቀጣሪውን ድርጅት አሉ የተባሉ የኤሌክትሪክና የቴሌግራፍ ቁሳቁሶችን ሁሉ ጠጋገነ። በፈጠራ መብት ባለቤትነት ያላስመዘገባቸው 2 ወሳኝ የስልክ ቴክኖሎጂ ቁሳቁሶችንም ፈበረከ። ቴስላ እዚህ ያለ አደገኛ የሆነ የነርቭና የአንጎል ነውጥ ገጠመው። ይህንን ፈጽሞ አገግሜ ይሻለኛል ብሎ ያልገመተውን ህመሙን አስመልክቶ በግል ታሪኩ ላይ ያሰፈረው እንዲህ ይላል። ከልጅነቴ አንስቶ የስሜት ህዋሳቶቼን ንቃት፣ የማየትና የመስማት ብቃቴ እጅጉን የሰላ ነበር። ሰዎች ከርቀት የማያዩትን ነገር አያለው። ልጅ ሳለሁ የእሳት ቃጠሎ ገና ሲጀምር ያለውን አብዛኛው ሰው ሊሰማው የማይችለውን አነስተኛ ድምጽ ሰምቼ በርካታ ጊዜያት በውድቅት ሌሊት ጎረቤቶቻችንን ከእሳት አደጋ ታድጌያለሁ። በዚህ የህመሜ ወቅት ያጋጠመኝ የስሜት ህዋሳቶቼ ንቃት ግን ከዛኛው በብዙ እጥፍ የበለጠ ነበረ። ቤት ውስጥ ተቀምጬ ከ3 ክፍሎች አልፎ ባለው ቤት ውስጥ ያለው የግድግዳ ሰዓት የሰከንድ ቆጣሪ ድምጽ በጉሌ ይሰማኛል። በኪሎ ሜትሮች ርቀት ላይ ያለ ሰረገላ ሲጓዝ የሚያሰማውን ንዝረት እኔ ቤት ተቀምጬ ይነዝረኛል፣ እሰማዋለሁ። በ40 ኪሎ ሜትር ርቀት ላይ የሚጓዝ ባቡር ንዝረት ሳቢያ አልጋዬ በጣሙኑ ሲርድ ይሰማኛል። በጨለማ ውስጥ የስሜቴ ንቃት የሌሊት ወፍ ያህል ሆነ። በድቅድቅ ጨለማ ውስጥ ከ4 ሜትር ርቀት ላይ ግድግዳ መኖሩን በአይኖቼ መሃል ግንባሬ ላይ በሚሰማኝ ስሜት አማካኝነት ማወቅ እችላለሁ። ቴስላ ከዚህ እንግዳ የሆነ የነርቭና የአንጎል መዋዠቅ ቀስ በቀስ እያገገመ መጣ። በዚህ ወቅት አንዲት ዕለት አመሻሽ ላይ ከአንድ ጓደኛው ጋር በከተማዋ ፓርክ ውስጥ በሚናፈሱበት ጊዜ በቃሉ ከሚያውቀው የጀርመናዊው ባለቅኔ የገተ ዝነኛ ድርሰት ከሆነው ፎስት ውስጥ ያሉትን ተወዳጅ ግጥም ሐረጎች በቃሉ ሲያነበንብ የፖሊቴክኒክ 2ኛ ዓመት ተማሪ ሳለ ሊፈታው ያሰበው የኤሲ ሞተር የማሻሻል እንቆቅልሽ መልስ እንደ አንዳች ራዕይ በምናቡ ላይ ወረደ። ቴስላ ወዲያውኑ በእንጨት አሸዋው ላይ በምናቡ የመጣለትን የተሻሻለውን የኤሲ ሞተርን ገጽታ ስሎ ለጓደኛው ተመልከት፣ ሞተሬን ተመልከት አልኩት ይላል። ይህ ፈጠራ በዘመናዊው ዓለም ላይ ጉልህ ተጽዕኖ ካሳደሩ ታላላቅ ፈጠራዎች ሁሉ በግንባር ቀደምትነት ይነሳል። በቀጣዩ ዓመት ቴስላ ፈረንሳይ ፓሪስ ውስጥ የሚገኘው የአሜሪካዊው የበርካታ ፈጠራዎች ባለቤት የቶማስ ኤዲሰን ኩባንያ የሆነውን ኮንቲኔንታል ኤዲሰን ካምፓኒ ውስጥ ተቀጠረ። በዚሁ የፓሪስ ቆይታው የኩባንያውን የኤሌክትሪክ መሳሪያዎች እንደ አዲስ ሲያሻሽል ቆይቶ የፓሪሱ የኤዲሰን ኩባንያ ኃላፊ ቻርልስ ባችለር ያንተ አይነቱ ባለብሩህ አእምሮ ቦታው እዚህ ሳይሆን እዚያው ኤዲሰን ጋር አሜሪካ ነው ብሎ ለኤዲሰን የሚሰጥ ደብዳቤ አስይዞ ኒውዮርክ ያለው የኤዲሰን ኩባንያ ውስጥ ይሰራ ዘንድ ወደ አሜሪካ ሰደደው። ባችለር በቴስላ አስይዞ ለኤዲሰን የላከው ደብዳቤ እንዲህ ይላል። ወደ ኤዲሰን 2 ታላላቅ ሰዎችን አውቃለሁ። አንደኛው አንተ ነህ፣ ሁለተኛው ደግሞ ይህ ወጣት ነው። ኤዲሰን ያለምንም ማቅማማት ይህንን ቤሳቤስቲ ሳይዝ ለፈጠራ የነደደ ልቡን ይዞ አሜሪካ የገባውን ወጣት ወዲያውኑ ቀጠረው። ቴስላ ወደ አሜሪካ ከመምጣቱ በፊት በጀርመንና በፈረንሳይ ሳለ የኤሲ ጄኔሬተሩን ለማምረት የሚረዳው ድርጅት ወይንም ባለሀብት ፈልጎ ለማግኘት አልቻለም ነበር። እነሆ አሁን ግን አሜሪካ ገብቶ በሚያደንቀው በቶማስ ኤዲሰን ድርጅት ውስጥ ተቀጥሯልና የኤሲ ጄኔሬተሩን ለማምረት ይረዳው ዘንድ ቴስላ በታላቅ ጉጉት የኤሲ ጄኔሬተር ፈጠራውን ለኤዲሰን አሳየው። ኤዲሰን ግን ይህን የቴስላ ፈጠራ ጨርሶ አልወደደውም። ምክንያቱም ደግሞ ኤዲሰን ከጥቂት ዓመታት በፊት አንስቶ በራሱ የዲሲ የኤሌክትሪክ ጄኔሬተር አማካኝነት ለኒውዮርክ ከተማ ኤሌክትሪክ እያመረተ በማቅረብ ላይ በመሆኑና የቴስላ ፈጠራ ተቀናቃኝ የኤሌክትሪክ ቴክኖሎጂ በመሆኑ ነው። ምንም እንኳን የቴስላ ኤሲ ጄኔሬተር ከኤዲሰን ዲሲ ጄኔሬተር እጅጉን የተሻለ ቢሆንም የገነባው ቢዝነስ የሚያፈርስበት ይህ የቴስላ ፈጠራ መቀበል ለኤዲሰን ፈጽሞ የማይታሰብ ነው። ይልቁንም ኤዲሰን የራሱን የዲሲ ጄኔሬተር ቴስላ እንዲያሻሽልለት ፈልጓል። የዲሲ ጄኔሬተሮችን ካሻሻልክልኝ $50,000 ከፍልሃለሁ አለኝ የሚለው ቴስላ ከጧቱ 4 ሰዓት ከ30 እስከ ቀጣዩ ቀን 11 ሰዓት በአጠቃላይ በቀን 19 ሰዓት በላይ እየሰራ የኤዲሰንን የዲሲ ጄኔሬተሮችን ካሻሻለ በኋላ ክፍያውን ሲጠይቀው የኤዲሰን ምላሽ አይ ቴስላ ለካስ የኛ የአሜሪካውያኖችን ቀልድ አታውቀውም፣
የሚል ስላቅ ሆነ። ኤዲሰን በ50 ሺህ ብሩ ፈንታ ደሞዝህን ልጨምርልህ ቢለውም በጉዳዩ የበሸቀው ቴስላ አንዳችም ቃል ሳይተነፍስ ባዶ እጁን ከኤዲሰን ድርጅት ለቆ ወጣ። ከዚህ በኋላ ቴስላና ኤዲሰን ክፉኛ የሚጠላሉ ቀንደኛ ተቀናቃኞች ሆኑ። እንደ አውሮፓውያኑ አቆጣጠር በ1931 ቶማስ ኤዲሰን ሲሞት ሁሉም ማለት ይቻላል ስለ ታላቁ ሳይንቲስት በጎ ቃላት ተናግረዋል ከአንድ ሰው በስተቀር፣ እሱም ኒኮላስ ቴስላ ነው። የኤዲሰንን ሞት አስመልክቶ በኒውዮርክ ታይምስ ላይ የሰፈረው ሰፊ ዘገባ ቴስላ ስለ ኤዲሰን የተናገረውን ይዞ ወጥቷል። ቴስላ ስለ ኤዲሰን እንዲህ ሲል ተናግሯል። አንዳችም የትርፍ ጊዜ መዝናኛ ሆቢ የሌለው፣ ንጽህናውን እንኳን የማይጠብቅ፣ የፈጠራ ስልቱን በጣሙኑ ኋላ ቀርና በአታካሽ ሙከራ የተሞላ ከመሆኑ የተነሳ ግኝቶቹ በአብዛኛው በአጋጣሚ የሚገኙ ተራ የዕድል ውጤቶች ናቸው። ጥቂት ንድፈ ሐሳብና ሂሳባዊ ቀመር ቢጠቀም ኖሮ 90 በመቶ ልፋቱ ይቀርለት እንደነበረ ስታሰብ ያሳዝነኝ ነበር። ከኤዲሰን ጋር ተጣልቶ ባዶ እጁን ከስራው ለቆ የወጣው ቴስላ በቀጣዩ ጊዜያት በርካታ ውጣ ውረዶችን አሳልፈዋል። ለዕለት ጉርሱ ሲል በቀላል የኤሌክትሪክ ጥገናና በጉድጓድ ቁፋሮ ስራዎች ውስጥ ተሰማራ። ቴስላ እነዚህን ጊዜያት የመራር እንባና የመከራ ጊዜያት የነበሩ ሲል ጽፏል። ቀስ በቀስ ቴስላ እያንሰራራ መጣ። በሽርክና ከሌሎች ሰዎች ጋር ኩባንያ አቋቋመ። ቤተ ሙከራ ከፈተ። የኤሲ ጀነሬተሩን በናሙና መልክ ሰራ። የኤሲ ጀነሬተሩን ብቃት የተገነዘቡ የኤሌክትሪክ መሐንዲሶች ጆርጅ ዌስቲንግሃውስ የተባለውን የዌስቲንግሃውስ ኤሌክትሪክ ኤንድ ማኑፋክቸሪንግ ካምፓኒ ባለቤት የቴስላን የኤሲ ጀነሬተር የፈጠራ መብት ወይንም ፓተንት እጁ እንዲያስገባ መከሩት። ኩባንያው የቴስላን የኤሲ ጀነሬተርና ተዛማጅ የፈጠራ መብቶቹን $1 ሚሊዮን ክፍያና ኩባንያው የሚያመርታቸውን የኤሲ ጀነሬተሩ ከሚያመርተው ከእያንዳንዱ የፈረስ ጉልበት $2.5 ቴስላ እንዲከፈለው ተዋዋለ። ቴስላ አሁን ህልሙ የሰመረለት ባለጸጋ ሆኗል። ለሌሎች ታላላቅ ፈጠራዎች የሚሆን ጥሪትም ቋጥሯል። ይህንኑ ተከትሎ ግን አንድ አስገራሚ ጦርነት ተቀሰቀሰ። የጦርነት የኮረንቲዎች ጦርነት ይሰኛል። ዋር ኦፍ ከረንትስ። ለመሆኑ ይህ የኮረንቲዎች ጦርነት ምን ይሆን? ተፋላሚዎቹ እነማን ይሆኑ? አሸናፊውስ? ከቶማስ ኤዲሰን የዲሲ የኤሌክትሪክ ማመንጫና ማሰራጫ ስርዓት የተለየውን የቴስላን የኤሲ የኤሌክትሪክ ማመንጫና ማሰራጫ ስርዓት ሊተገብር የተነሳውን የዌስቲንግሃውስን ከቶማስ ኤዲሰን ኩባንያ ጋር የኔ ቴክኖሎጂ ይበልጣል የመረረ ቅራኔ ውስጥ ገባ። በመጨረሻ በአሁኑ ወቅት በዓለም አቀፍ ደረጃ ተቀባይነት ያገኘው የቴስላ የኤሲ የኤሌክትሪክ ማመንጫና ማስተላለፊያ ስርዓት አሸናፊ ሆኖ እስኪወጣ ድረስ የቴስላና የኤዲሰን የኤሌክትሪክ ቴክኖሎጂ ስርዓቶችን በባለቤትነት የያዙት ኩባንያዎች ቢዝነሳቸውን ላለማጣት ታላቅ ትንቅንቅ ገጠሙ። የትንቅንቅ የኮረንቲዎች ጦርነት ወይንም ዋር ኦፍ ከረንትስ በሚል ይታወቃል። ኤዲሰን የተቀናቃኙን የቴስላን የኤሲ የኤሌክትሪክ ማመንጫና ማሰራጫ ስርዓት ለማጣጣል ከፍተኛ የሚዲያና የቅስቀሳ ዘመቻዎችን አጧጧፈው። የቴስላ የኤሲ ስርዓት ለህይወት አደገኛ ነው፣ የሚያመነጨው ከፍተኛ የኤሌክትሪክ ቮልትም ህይወትን ያጠፋል በማለት ኤዲሰንና ረዳቶቹ ህዝብ በተሰበሰበባቸው አደባባዮች የተለያዩ እንስሳቶችን ውሻ፣ ፈረስ፣ ዝሆንንም ጭምር መግደሉን ተያያዙት። ይህ በእንዲህ እንዳለ እንደ አውሮፓውያኑ አቆጣጠር በ1893 በቺካጎ የተካሄደው የዓለም የንግድ ትርኢት የኤሌክትሪክ ብርሃን ለማድመቅ የወጣውን ጨረታ የቴስላ የኤሲ ሞተሮች የፈጠራ መብት የገዛው ዌስቲንግሃውስ ኤሌክትሪክ አሸነፈ። ቴስላ ይህን ክስተት የፈጠራውን ብቃት የማሳያ ሁነኛ አጋጣሚ መሆኑን ተረድቶታል። በጨረታ መሸነፉ ያንገበገበው የኤዲሰንን ኩባንያ አዋህዶ ግዙፍ ኩባንያ የሆነው ጀነራል ኤሌክትሪክ ኩባንያ የኤዲሰንን በግለት የሚሰሩ የኢንኮንደንሰንት አምፖሎችን ለዌስቲንግሃም አልሸጥም አለ። ሁኔታውን የተረዳው ቴስላ ችግሩን በቶሎ ለመቅረፍ ከኤዲሰን የተለየና የተሻለ ሌላ አይነት የአምፖል ፈጠራውን ይዞ በጊዜው ለንግድ ትርኢቱ ለመድረስ በቃ። የንግድ ትርኢቱ የወቅቱ የአሜሪካ ፕሬዝዳንት መርቀው ሲከፍቱ የቴስላ የኤሲ ስርዓት ብቃት በጉልህ ታየ። በዚሁ ስኬት ሳቢያ
ከናያጋራ ፏፏቴ ኃይል አመንጭቶ የማከፋፈል ኮንትራት የቴስላን የኤሲና ተዛማጅ ፓተንቶች ለገዛው ለዌስቲንግሃውስ ኤሌክትሪክ የቴስላ ስርዓት በተሳካ ሁኔታ ከናያጋራ ፏፏቴ ኃይል አመንጭቶ ማከፋፈል ጀመረ። በአሁኑ ወቅት በመላው ዓለም ጥቅም ላይ የዋለው የኤሌክትሪክ ማመንጫና ማከፋፈያ ስርዓት መነሻው ይኸው የናያጋራ እውን የሆነው የቴስላ የኤሲ የኤሌክትሪክ ማመንጫና ማከፋፈያ ስርዓት ነው። በዚሁ በቴስላ የኤሲ እና በኤዲሰን የዲሲ የኤሌክትሪክ ማመንጫና ማከፋፈያ ስርዓቶች መካከል ተፈጥሮ የነበረው የኔ ስርዓት ይበልጣል የኮረንቲዎች ጦርነት አሸናፊ ማን እንደሆነ ታወቀ። የቴስላ የኤሲ ስርዓት በድል አድራጊነት በላጭ ሆኖ ወጣ። ክፍል 1ን በዚህ ጨረስኩላችሁ። ሌላውንና ቀጣዩን ክፍል በሌላ ቀን ይዤላችሁ ቀርባለሁ። መልካም ጊዜ ለሁላችን።